አንድ ሰው እየተከታተለሽ እንደሆነና እንደዛተብሽ ጭምር በማህበራዊ ሚዲያሽ ላይ አጋርተሽ ነበር። መልስ መስጠትም አልፈልግም። ያው የተዋለደ ሰው ደግሞ ከአንደበቱ ክፉ ባይወጣው መልካም ነው ብዬ ስለማኑ እኔ ቃሌን አክብሬያለሁ። ብቻ ፓስተር ቸሬንም ማሳፈር አልፈልግም። ትዳሩ የሚቀጥል ከሆነ የዛን ጊዜም ቢሆን መልካም ለይቅርታ ዝግጁ ነኝ ብዬ ነበረ። በሱ በኩል ደግሞ አረ የቅርብ ወዳጆች ነን ስለ ግል ህይወቷ ጭምር ታጫውተኝ ታካፍለኝ ነበር የሚል ነገር አንስቷል። እውነት ወዳጃሞች ነበራችሁ? ሰውየው ከዚህ በፊት ተደጋጋሚ ይጽፍ የነበረ ሰው ስለነበረ ፋይናሊ አልሳካ ሲለው እኔም ማግኘት ሳይችል ሲቀር ፋይናሊ አወጣው ማለት ነው ውስጡ የነበረውን ነገር። ኦሬዲ አድራሻሽን በትኛለሁ ብሎኛል። የሆነ ጽሁፍ ስክሪንሻት ቴክስት ተልኮልኛልና ራሴን መጠበቅ ስለነበረብኝ ያንን ይፋ አደረኩ። ይህንን ፖስት ካላጠፋሽ በሚል ደግሞ ሌላ ዛቻ ህይወቴን ሁሉ ሊያጠፋ እንደሚችል ቀጠለ። ትናንትና ሰላም ስልሽ ዘጋሽኝ የሚል ደግሞ ቴክስት መጣ ኢንስታግራም ላይ። እባክሽ አናግሪ ነው አንቺ ምን ትሆኛለሽ? ላይክ እንደ እልህም ይመስላል ማለት አፍቃሪሽ ነኝ እያልኩኝ ለምን ትሪት አላደረግሽኝም አይነት ነገሮች ናቸው። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ 2ና ባለ 3 መኝታ ቤቶችን እስከ 40% እውነተኛ ቅናሽ በማድረግ ለሽያጭ ማቅረቡን ይገልጻል። እንዲሁም ፒያሳ ላይ ጥቂት የመኖሪያና የንግድ ቤቶች ስላሉ ፈጥነው ይደውሉ፣ የቤት ባለቤትም ይሁኑ ይሎታል። ቴምር ሪል ስቴት የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። ተወዳጇ ድምፃዊት ዳግማዊት ፀሐዬ በማህበራዊ የትስስር ገጿ ላይ አንድ እያስፈራራና እየዛተብኝ ያለ ሰው አለ፣ በራሴ ሰዎች አሳግትሻለሁ ይለኛልና ምንም ነገር ከመሆኑ በፊት እወቁልኝ ስትል በማህበራዊ የትስስር ገጿ ላይ ባሳለፍነው አርብ ከሰዓት በኋላ አካባቢ ይፋ አድርጋ ነበረ። እኔ አንቺን ከተውኩ ማለት ነው እኔ ወንድ እንዳትይኝሽ እናሽን ድራሽሽን አጠፋለሁ። አታውቂኝም። ይኸውልሽ ዳጊ ፈጣሪ ምስክሬ፣ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ አይደለሁም። እሺ ዩ ዊል ሲ እኔ ሳልነግርሽ ምንም እኔ የነገርኩሽ እየጻፍኩልሽ ነው የማደርገው። እየጻፍኩልሽ ፖስት አሁን ድራሽሽን አጠፋለሁ። ከዛ በኋላ ግን በጣም ብዙ ሰዎች እንደ ቀልድ እንደ ቧልትም ተመልክተውት በዚህም ተከፍታ እንዴት ላላችሁ በሚል አንድ ነገር ብሆን ሀዘናችሁን መግለጻችሁ ላይቀር እንዴት ላላችሁ ብላ መከፋቷንም ገልጻ ነበረ። እንግዲህ በኋላ ላይ ደግሞ እሁድ ምሽት በሰይፉ በኢቢኤስ ላይ የልጆቿ አባት ተወዳጁ አርቲስት ሳምሶን ታደሰ ቤቢ ደግሞ ትዳራቸው በፍቺ መጠናቀቁን ገልጾ ከሰሞኑ እንግዲህ መነጋገሪያ ርዕሰ ጉዳይ ሆነዋል ሁለቱ አርቲስቶች። ዛሬኛ ዳግማዊት ፀሐዬን በቀጥታ የስልክ መስመራችን ላይ አግኝተናት ልናነሳ የወደድነው ጥያቄ ያ የእገታ ዛቻና ማስፈራሪያ ያደረሰብሽ ሰው ላይ ምን አይነት እርምጃ ወሰድሽ፣ እንዳልሽውም ወደ ህግ ሄድሾይ የሚለውን ጥያቄ ለማንሳት ነው የወደድነው። በቀጥታ ከሷ ጋር በስልክ መጠነኛ ቆይታ እናደርጋለን። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምንጋብዘው። በየትኛውም ቦታ ላይ የሴቶች ጥቃትን ለመከላከል ሁላችንም እንግዲህ ተባባሪ መሆን አለብን፣ ከጎን መሆን አለብን። ምክንያቱም በተለያዩ ምክንያቶች ለጥቃት የተጋለጡና ጥቃት ደርሶባቸው ህይወታቸውን ያጡ ብዙ እህቶችን እየሰማን ነው። እንግዲህ ብዙ ጉዳት ላይ የወደቁ እህቶች እንዳሉም እየተመለከትን ነውና ተወዳጇ ድምፃዊት ዳግማዊት ፀሐዬ ምን አደረገች፣ ምን ላይ ደረሰች የሚለውን በዚህ መሰናዶ ታደምጣላችሁ። በያላችሁበት አብራችሁን ሆኖ ከዚህ በፊት በመሃል ፒያሳ አድዋ ሙዚየም ፊት ለፊት ከግዙፉ መኪና ማቆሚያ ተርሚናል አጠገብ በቀን በሺዎች ሊጎበኙት የሚችሉት ዘመናዊ የንግድ ሱቆችን ከግራውንድ ፍሎር እስከ 5ኛ ፍሎር በ900,000 ቅድመ ክፍያ ጀምሮ ከ3.9 እስከ 10 ሚሊዮን ሙሉ ክፍያ የግልዎት ማድረግ ይችላሉ። እንዲሁም እውነተኛ የ35% ቅናሽ በተደረገላቸው ሳይቶቻችን በአያት በ4.9 ሙሉ ክፍያ ባለ 2 መኝታ 87 ካሬ ጀምሮ ማግኘት ይችላሉ። በመሃል ከተማ ፒያሳ ከባለ 1 እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ። ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ጤና ይስጥልን ዳጊ፣ እንደምናለሽ? አብሮ ይስጥልኝ። እንደምናለሽ መስዬ? እግዚአብሔር ይመስገን ሁሉ መልካም። እንዴት ነሽ? እግዚአብሔር ይመስገን ሁሉ መልካም።
አለው እንግዲህ ሰሞኑን በተለያየ ጉዳይ መነጋገሪያ ሆናችኋል። ግን ይበልጥ የሚያሳስበው ለደህንነቴ ስጋት ላይ ነኝ ብለሽ እንግዲህ አንድ ሰው እየተከታተለሽ እንደሆነና እንደዛተብሽ ጭምር በማህበራዊ ሚዲያሽ ላይ አጋርተሽ ነበርና ወደ ክስም እንደምትሄጂ ገልጸሻል። እስቲ ስለ ሁኔታው ፍቃድሽ ከሆነ ለተመልካቾች አብራሪልኝ። እሺ አሁን በአሁኑ ሰዓት እንኳን ኦልሬዲ ሪፖርት አድርጌ ክስ መስርቼ የህግ አካላት ጉዳዩን ይዘውት እየተከታተሉት ይገኛሉ። ከዛ በኋላ ያለውን ነገር አብዴት አደርጋለሁኝ። ግን ከዛቻው ጀምሮ ያለኝን መረጃ በሙሉ ለአዲስ አበባ ፖሊስ አስተላልፌ ክስ መስርቻለሁኝ። ስለዚህ ክስ ከሰሻል? አዎ ሪፖርት አድርጌያለሁኝ። ከዚህ በኋላ ያለውን ያው እነሱ እየተከታተሉ እያሳወቁኝ ያሉት። እንግዲህ መጀመሪያ ጉዳዩን እንዲህ ሆኗል ለማንኛውም እወቁት ብለሽ የተለዋወጣችሁትንም መልእክቶች እንግዲህ በምስል አስቀርተሽ አጋርተሽ ነበርና የተለያዩ አስተያየቶች ነበር የተሰጡት። በዚህም እጅግ በጣም ቅር ተሰኝተሽ ያስተላለፍሽው መልእክት ነበርና እንዲህ አይነት ነገሮች ሲኖሩ ብዙ ጊዜ ጉዳዩን በቁም ነገርነት አለመውሰድ ነገር ይታያል፣ በተለይ ማህበራዊ ሚዲያ ላይና በዚህ ላይ የተሰማሽንና በኋላ ደግሞ መከፋትሽን ስትገልጪ ከወዳጆችሽ ያገኘሽው ምላሽ ከተመልካቾችሽ ምንድነው? በሰዓቱ እንግዲህ እኔ ያንን ነገር ይፋ በማደርግ ሰዓት አብዛኛዎቹ ተከታዮቼ የሆኑ ወዳጆቼ፣ ቤተሰቦቼ በአጠቃላይ ደንግጠዋል። ምክንያቱም ዛቻ ነው፣ በድፍረት አሳግትሻለሁ፣ ላሳግትሽም እችላለሁ የሚል ነውና ይህንን እኔ እንደ ቀልድ ላየው አልችልም። ምክንያቱም ከዛቻ በኋላ ያው ብዙ ነገሮች ተግባራዊ ሲሆኑ ስላየው የቀልዱን ነው ብዬ ማለፍ አልቻልኩም። ምክንያቱም ሰውየው ከዚህ በፊት ተደጋጋሚ ይጽፍ የነበረ ሰው ስለነበረ ፋይናሊ አልሳካ ሲለው እኔም ማግኘት ሳይችል ሲቀር ፋይናሊ አወጣው ማለት ነው ውስጡ የነበረውን ነገር። አርብ ምሽት ያንን ዛቻ ማለት ሲጀምር እኔም ወዲያው ሳያጠፋው ስክሪንሻት አድርጌ፣ ምክንያቱም ወደ ህግ አካላት እስከምሄድ የሚፈጠርብኝን አላውቅም፣ ኦልሬዲ አድራሻሽን በትኛለሁ ብሎኛል። የሆነ ጽሁፍ ስክሪንሻት ቴክስት ተልኮልኛል እና ራሴን መጠበቅ ስለነበረብኝ ያንን ይፋ አደረኩ። ብዙ ሰው ደንግጧል። በማግስቱ እኔ ያው ስራዬን ጀምሬያለሁ። በማግስቱ ወደ ህግ አካላት ነው የሄድኩትኝ። ግን ሳይሆን እንዳልሽው አብዛኛው ሰው ቀልድ ቧልት ነው የመሰለው። ላይክ ለቀልድ ያለሽን ነገር አካበድሽ ምናምን አይነት ነገሮች አይቻለሁኝ። ለእኔ ቀልድ አይደለም። ማንም ሰውም ደግሞ እንደዛ ብሎኝ አያውቅም። ቀልድ ደግሞ ቀልድ ሲሆን ቀልድ ነው፣ ያስታውቃል። ማንም ሰው በውስጥ መስመር ሀሳቡን ሊገልጽልሽ ይችላል፣ ኮሜንት ሊያደርግ ይችላል፣ ሊሳደብ ይችላል፣ ሊያደንቅሽ ይችላል። ነገር ግን እንደዚህ አድራሻ የተበትኖ በራሴ ሰዎች አሳግትሻለሁ እስከ ማለት የተደረሰ ነገር ህግ አካል ጋር እስከሚቀርብ ይሄ ሰው እኔ ላይ አንድ ነገር ቢደርስ ተጠያቂ ነው ስለተዛተብኝ። ስለዚህ ያንን ያደረኩትም ከዛም አላቆመም። ከዛም ባሻገር ፖስት ካደረኩ በኋላ ደግሞ በማግስቱ ቅዳሜ ማለት ነው ይህንን ፖስት ካላጠፋሽ በሚል ደግሞ ሌላ ዛቻ ህይወቴን ሁሉ ሊያጠፋ እንደሚችል ቀጠለ። የድምጽ መልእክትም ነበረው አይደል? የድምጽ መልእክትም ነበረ። በሜሴንጀር ደወለልኝ። በሜሴንጀር ነው ቮይስ የሚልከው፣ በሜሴንጀር ነው ቴክስት የሚልከው። አንዱን አካውንት ብሎክ ስታደርጊ በሌላ አካውንት ይመጣል ልጁ። በጣም ብዙ አካውንት ነው ያለው በራሱ ስም ማለት ነው። እና ያንን ሲቀጥል ያንንም ጭምር ለኔ እንደ መረጃም እንደ ማስረጃም ስለሆነ ያንንም ሁሉንም ይዤ ቮይሱንም ሪከርዱንም ቴክስቱንም ይዤ ወደ ህግ አካላት ነው የሄድኩት። ሰኞ ክስ መሰረትኩ ማለት ነው። ስለዚህ አሁን ደህንነት ተሰምቶሻል? ይሄ ጉዳይ ህግ ስላወቀው ደህንነት ተሰምቶሻል? አዎ ያው ህግ አካል ስላወቀው ደህንነት ተሰምቶኛል። ምክንያቱም በማንኛውም ሁኔታ ፊት ለፊትሽ የሚመጣ ነገር ካለ በእነዚህ ቁጥሮች ደውዪ፣ ስትንቀሳቀሺ በጥንቃቄ ይሁን፣ አታምሺ፣ እንደዚህ ነገሮች አንዳንድ መጠንቀቅ ያለብኝ ነገሮች ነግረውኛል፣ በቁጥጥር ስር እስከሚሆን ማለት ነው በደህንነቴ። ግን ለህግ አካላት ካስተላለፍኩ በኋላ ትንሽ እፎይ ብያለሁ። ምክንያቱም ያ ባልሆነበት ሁኔታ አንድ ነገር ቢፈጠር ማነው ተጠያቂው ሳላመለክት? ስለዚህ ከቤቴ ጀምሮ እያንዳንዱን እንቅስቃሴን እነሱም ደግሞ ከስር ቼክ ያደርጉኛል። በጣም በዚህ አጋጣሚ ያው ፌስቡክ ፔጅ ላይም አመስግኛለሁኝ። ከሴቶች የህግ ባለሙያዎች ኃላፊዎች ጀምሮ እስከ አዲስ አበባ ፖሊስ፣ ፌዴራል ፖሊስ እጅግ በጣም ነው የማመሰግነው። ምክንያቱም አንድ ነገር ከሆነ በኋላ አይደለም ከመሆኑ በፊት መጠንቀቅ ስላለ እነሱም እንደ ህግ አካላትነታቸው እያንዳንዱን ነገር መርምረው ነውና ኢቭን ከሀገር ውጭም ቢሆን ሀገር ውስጥም ቢሆን በማንኛውም ሁኔታ መጠየቅ ስላለበት ወንጀልም ጭምር ስለሆነ ያው መጨረሻ ላይ ለፍርድ መቅረቡ አይቀርም። እኔ ሆፕፉሊ እንደዛ ነው የማስበው።
አዎ መጀመሪያ አንቺ ይሄንን መልእክት ካጋራሽ በኋላ ሲዘዋወር የነበረ አንድ ቪዲዮ ተመልክቻለሁ። እኔ የቀልድ ስላት እሷ አመረረችው የሚል ነገር ተመልክቻለሁ። እውነት የቀልድ ይመስል ነበር? የቀልድ አይደለም። በሚገርምሽ ሁኔታ አሁንም ድረስ ልጁ ያው ሜሴንጀር ነው እንግዲህ ይሄ ነገር የሚመለከታቸው አካላት እነሱ ምርመራ ያደርጉበታል። በሜሴንጀር ከሀገር ወጥቻለሁ፣ የኔ ጠላቶች እንዳያጠቁሽ፣ ብዙ ጠላት ያለኝ ሰው ነኝ፣ ብዙ ነገር እያለኝ ነው ቢሆን ማለት ነው። እሱ ለቀልድ አይደለም። ልጁ ምንድነው እኔ አሁን ላይ ስረዳው እንግዲህ አላቅም፣ ባለሙያዎች የራሳቸውን አስተያየት ይሰጡበታል። ግን የሆነ ሳይኮ ችግር ያለበት ይመስለኛል። ላይክ ኦብሴሽን ነገር ነው የሚባለው። ከ2018 ጀምሮ ነው ሲጽፍልኝ የነበረው ማለት ነው። እንደ ማንኛውም አድናቂሽ ነኝ ምናምን አይነት ነገሮች ነበር የሚጽፈው። ሶ ቴንኪዩ ከማለት ውጭ ምንም ልለው አልችልም። እያንዳንዱ ደግሞ አለኝ ስክሪንሻት። ከዛ በኋላ ግን ወደ ምን ተቀየረ? ድሮ አፍቃሪሽ ነበርኩኝ፣ ክራሼ ነበርሽ ምናምን አይነት ነገሮች ጀመረ። 2018 2019 2021 ድረስ አሉ እነዚህ ነገሮች። ከዛም ፋይናሊ የዚህን አመት መስከረም ላይ ቀኑን አላስታውሰውም፣ የኢሬቻ በዓል ሚሊኒየም ሆል ነበርኩኝ ተጋብዤ ቪቪአይፒ ላይ ነበርኩኝና እንዳጋጣሚ እኔ ከነበርኩበት ቴብል ከጀርባዬ ነበር። ለካ እሱን ያላወቅኩም። መንሱር ጀማል ነበር። መንሱርን ሰላም ስንባባል እሱ ቴብል ላይ ስለነበረ ዞር ስል አየሁት። ግን አይቼው ይሄ ልጅ ነው ማውቀው ሲለምን እንትን ላይ ፌስቡክ ላይ ኢንስታግራም ላይ ምን ላይ ስለሚጽፍልኝ መልኩን ኦልሬዲ ይዤዋለሁኝና ነገር ግን አይቼው ምንም አይነት ምላሽም አልሰጠሁም። ጀስት ፕሮግራሜን ጨርሼ ኮንሰርት ነበረ፣ ያንን አይቼ ወጣሁኝ። ከዛ በማግስቱ ግን ምን አለ? ትናንትና ሰላም ስልሽ ዘጋሽኝ የሚል ደግሞ ቴክስት መጣ ኢንስታግራም ላይ። ሳየው እንትን አላልኩም እና ትናንትና ዘጋሽ ምናምን ነገር ሲል ማን ልበል? አድናን እኮ ነኝ፣ አድናን ሱልጣን ሳውዝ አፍሪካ እያለሁ ጽፍልሽ የነበረ ምናምን ሲል ብሎክ ነው ያደረኩት። መልስ እንኳን አልሰጠሁትም። ኢቭን አለ ስክሪንሻት ያደረኩት፣ ብሎክ አደረኩት። ከዛ በኋላ ደግሞ ጃንዋሪ ላይ በዚህ አመት በሌላ አካውንት ጽፎልኝ ነበር እንትን ላይ ምንድነው ቲክቶክ እንዳለው ራሱ ያወቅኩት በዛ ነው። ቲክቶክ ላይም እንደገና ኢንቦክስ ያደርጋል። እባክሽ አናግሪ ነው፣ አንቺ ምን ትሆኛለሽ? ላይክ እንደ እልህም ይመስላል። ብታናግሪኝ ብታገኝ ምን ትሆኛለሽ? መልስ ስጪኝ ማለት አፍቃሪሽ ነኝ እያልኩኝ ለምን ትሪት አላደረግሽኝም አይነት ነገሮች ናቸው። እስከ አርብ ምሽት ድረስ እስከ ዛተው ድረስ ማለት ነው። እንደዚህ አይነት ልመናዎች ነበሩ። የዛን ቀን ግን በቃ ማን ነኝ ብለሽ ነው የምታስቢው? አንቺ ከፈለኩ እኮ ላሳግትሽ ሁሉ እችላለሁ አይነት ነገር ዛቻ ጀመረ ማለት ነው። which is እሱ ቀልድ ያለው ነገር ግን እውነት የሚመስል ማለት ነው። መረር ያለ ሆነ። አዎ እንዴ ከስድብ ጋርም ጭምር። እኔ እንግዲህ ይሄ ሰው ለካ ባለትዳርም ነው፣ የልጅም የአንድ ሴት ልጅም አባት ነው። አሁን ነገሩን ሁኔታዎችን ሳይ የሴት ልጅ አባት ነው፣ እንዲሁም ባለትዳር ነው። እንግዲህ ባለትዳር ሆኖ ነው ለምንድነው ማታገኘኝ ለምንድነው ማትረጅኝ አይነት ነገሮች እነዛን ሁሉ ጊዜ ሲል የነበረ። ከዛም በኋላ በተመሳሳይ የሚገርምሽ ነገር የተለያዩ ሴቶች ኢንቦክስ አድርገውኛል ስክሪንሻት እየላኩልኝ እኛም ጋር እንደዚህ አይነት ነገር ነበረ አፍቅሬሻለሁ ምናምን በሚል በቃ ፈቃደኛ ሆነሽ ካላገኘሽኝ ኢቭን በቤተሰቦቼ ሁሉ ተዝቶ እነዚህን ሁሉ መረጃዎች ይዤ ነው የሄድኩት እንግዲህ ወደ ህግ ቦታ ማለት ነው። ከኔም ባሻገር ለሌሎችም ሴቶች፣ ምክንያቱም ብዙ የወንጀል ሪከርዶች ያሉበት እንደሆነ በቼክ ማጭበርበር በምን ብዙ ነገር ከተለያየ አቅጣጫ መቼም ያንን ሰው ያንን ግለሰብ የሚያውቅ ሰው ይልክልሻል። የጅማ ሰው እንደሆነ የቁብር እዛም ሰብስበው እንደጠፋ ብዙ ነገር ኢቭን ሳውዝ አፍሪካ የሚያውቁት ሰዎችን ጽፈውልኛል። ስራ ቦታ የሚያውቁት የነበረ እና ብዙ ማጭበርበር ብዙ የወንጀል ሪከርድ እንዳለው አወቁኝ። ሰው ይሄንንም ሪፖርት አድርጌያለሁ መረጃ ስለማይናቅ ማለት ነው። ከዚህ በፊት በመሃል ፒያሳ አድዋ ሙዚየም ፊት ለፊት ከግዙፉ መኪና ማቆሚያ ተርሚናል አጠገብ በቀን በሺዎች ሊጎበኙት የሚችሉት ዘመናዊ የንግድ ሱቆችን ከግራውንድ ፍሎር እስከ 5ኛ ፍሎር በ900 ሺህ ቅድመ ክፍያ ጀምሮ ከ3.9 እስከ 10 ሚሊዮን ሙሉ ክፍያ የግልዎት ማድረግ ይችላሉ። እንዲሁም እውነተኛ የ35% ቅናሽ በተደረገላቸው ሳይቶቻችን በአያት በ4.9 ሙሉ ክፍያ ባለ 2 መኝታ 87 ካሬ ጀምሮ ማግኘት ይችላሉ። በመሃል ከተማ ፒያሳ ከባለ 1 እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ። ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። እንግዲህ አንቺ አርብ ይመስለኛል አይደል ይሄንን ነገር ይፋ ያደረግሽው? አርብ ምሽት ነው ይሄንን ይፋ ያደረግሽው። በኋላ ላይ ያው በትዳራችሁ ያለው ነገር በፍቺ መጠናቀቁን ደግሞ የልጆችሽ አባት አርቲስት ሳምሶን ሰይፉ በኢቢኤስ ላይ ሲናገር የተለየ ጫና ፈጥሮብሻል? ስለዚህ የምትይው ነገር አለ? አይ በዚህ ጉዳይ ላይ እንኳን የምለው ነገር የለም፣ ወይም ማለት የምፈልገው ነገር የለኝም። መልስ መስጠትም አልፈልግም። ያው የተዋለደ ሰው ደግሞ ከአንደበቱ ክፉ ባይወጣው መልካም ነው ብዬ ስለማምን ምንም ቢሆን ልጆች አሉ። ገባሽ?
እኔ ቃሌን አክብሬያለሁ። ብቻ ፓስተር ቸሬንም ማሳፈር አልፈልግም። ትዳሩ የሚቀጥል ከሆነ የዛን ጊዜም ቢሆን መልካም ለይቅርታ ዝግጁ ነኝ ብዬ ነበረ። ካልሆነ ደግሞ ያው ስቲል ወንድምና እህት በሚለው ጸንቻለሁና አቋሜን አልቀይርም። ስለዚህ ምንም የምለው የለኝም። የፈጠረብሽ ግን ጫና አለ ከዚህ ከዛቻ ከማስፈራሪያው ጋር ተከትሎ ይሄንኛው ሲመጣ ዳግማዊት በተለየ መጨናነቅ ውስጥ ወይ ስጋት ውስጥ ገብታለች? አይ እኔ ከምንም በላይ የልጆቼ ሞራል የልጆቼ ነገር ነው የሚያስጨንቀኝና ቀጥታ ያመራሁት ወደ ትምህርት ቤታቸው ነው። ምንም አይነት ማንም ሰው አላስፈላጊ ጥያቄ እንዳይጠይቃቸው። በተለይ ትልቋ ልጄ 6ኛ ክፍል እንደመሆኗ መቼም ልጆች ወላጆች ሲያወሩም ሰምተው ምንም ስለሚጠይቁ ምንም አይነት በዚህ ሁኔታ እንዳይረበሹብኝ ያን ከማድረግ ከማስጠንቀቅ በስተቀር እኔ ላይ የፈጠረው ነገር የለም። ያው ከሶሻል ሚዲያው ፊድባክ ከሆነ ደግሞ የተፈለገውም ያ ስለሆነ ኔጌቲቭ ነገሮች ምናምን ነገሮች እየደረሱኝ ነው። ግን ኢትስ ኦኬ እውነት በራሱ ጊዜ ስለሚወጣ ሁሉን ነገር ለእግዚአብሔር ትቻለሁኝ። እኔ እዚህ ጋር አንድ ጥያቄ ማንሳት ፈለኩ። እንግዲህ በኋላ አንቺ ይሄ እገታና ማስፈራሪያ ዛቻ ደርሶብኛል ካልሽ በኋላ በሱ በኩል ደግሞ አረ የቅርብ ወዳጆች ነን ስለ ግል ህይወቷ ጭምር ታጫውተኝ ታካፍለኝ ነበር የሚል ነገር አንስቷል። እውነት ወዳጃሞች ነበራችሁ? በፍጹም ይሄ ፈጽሞ ውሸት ነው፣ ከእውነት የራቀ ነው። ምክንያቱም ከዚህ ሰው ጋር ቅርርብም አልነበረኝም፣ በአካልም አንተዋወቅም። ሶሻል ሚዲያ ላይ ቴክስት ሲያደርግ ብሎክ ሳደርገው ነው እንጂ ማውቀው። እንዴት ነው የፍቅር ጥያቄ ከሚያቀርብ ወይም ደግሞ ክራሽ የነበርሽ እያለ ደጋግሞ ከሚጠይቀኝ ሰው ጋር እንደዚህ አይነት ዲቴል የራሴን የግል ጉዳይ ላማክረው የምችለው? ከእናቴና ከእህቶቼ ውጪ እንደዚህ አይነት ነገር ምን አላማክርም። ጓደኞቼም ያውቁኛል። እና ምንድነው እኔ ፍሬንድ ሊስቴ ውስጥም እንዳለ አላውቅም። ቢያንስ አንድ ፌስቡክ አካውንት 5000 በላይ ፍሬንድ ሊስት ይኖረዋልና ከዛ ውስጥ እንግዲህ ሊኖር ይችላል፣ እሱን አላውቅም። ድሮ ፌስቡክ ጓደኛሞች ነበርን ምናምን ብሎኛል። እኔ ግን ያንን ልለየውና ላውቀው አልችልም። ፌስቡክ ፍሬንድ ሊስት ውስጥ እናቴም ልትኖር ትችላለች። ሶ ጓደኛ ነን ማለት አይደለም። ሶ ያንን ነው ጓደኛሞች ነበርን ምናምን። ከኔ ጋር ያወራው ዲያሎግ ካለ በማስረጃ ማቅረብ ይችላል። ነገር ግን ከሱ ጋር እንደዚህ አይነት የግል ነገሬን ቀርቶ ለሰላምታ እንኳን ለሰከንድ ጊዜ ማልሰጠው ሰው ነው። በተለይ ባለትዳር መሆኑን ደግሞ ቅርብ ጊዜ ካወቅኩ በኋላ ለሰከንድ እንኳን መልስ አልሰጠውም፣ ብሎክ ነው ማደርገው የነበረውና ይሄ ፈጽሞ ከእውነት የራቀ ውሸት ነው። ባለትዳር መሆኑን ያወቅሽው ከዛተብሽ በኋላ በወጡ መረጃዎች ነው ወይስ ከዛ በፊት ነው? እኔ እንግዲህ የሚሊኒየም ሆል የእሬቻ በዓል ጊዜ ከሴት ጋር ነበር ቁጭ ያለው። እኔ 3-4 የእኛን ቴብል ሲዞረው ነበር። እኔ አብሬ የነበርኩበት ቴብል የኔ አፍሮ ነበረ፣ ሌሎች ጓደኞቼም ነበሩን፣ አርቲስቶች ሞዴሎች ነበሩና እንደውም ለአንዱ ጓደኛ ያልኩት ይሄ እኮ ኢንስታግራም ላይ ምናምን እየመጣ እንደዚህ ይጽፋል ያልኩ ሰው ይሄ ነው አልኩኝ። ግን ማየትና ሰላም ማለት ስላልፈለኩኝ ባላየ ነው በቃ ኢግኖር አድርጌ ቁጭ ያልኩት እና ከሴት ጋር ነበረ። ያቺ ሴት ደግሞ አሁን በተለቀቁ ፎቶዎች ምናምን ሳይ ሚስቱ እንደሆነች ወይም የልጁ እናት እንደሆነች ተረዳሁኝ። ሶ ቲክቶክ ላይም አይቻለሁ። ባይ ዘ ዌይ ቲክቶክ ላይ የጻፈኝልኝ ጊዜ ፔጁ ላይ ገብቼ ሳይ ስለ ልጁን አቅፎ የሆነ ቪዲዮ ይሰራል። እዛ ላይ አይቻለሁ በቅርብ ጊዜ ማለት ነው። ሞር እየተጸየፍኩት የመጣሁት በዛም ምክንያትም ነውና እኔ ባለትዳር ሆኜም አይደለም ኖርማሊም አሁን እንደዚህ ሲንግልም ሆነሽ አንድ ሰው ፍላጎት እስከሌለሽ ድረስ አታገኙም። ላገኝሽ ስላለ ብቻ ወይ አንቺ ላይ ፍቅር አለብኝ ስላለ ብቻ። ልጁ ደግሞ ፍቅር አይመስለኝም፣ የሆነ የሳይኮ ችግር። እኔ ከጊዜ ወደ ጊዜ ብሎክ ሳደርገው ያቆማል ወይ ተስፋ ቆርጦ ይተዋል ብዬ ሳስብ በተቃራኒው እየባሰበት ነው የመጣው። አካውንት እየከፈተ በሌላ በኢንስታግራም ብሎክ ሳደርግ በሜሴንጀር አንዴ በቲክቶክ ይሄ ችግር ያለበት ይመስለኛል። አምኖ መቀበል አልፈለገም፣ ያንን ሪጀክት መደረጉን ማለት ነው። ለዛም ነው አሁን እንደ መልስ የሰጠው የፈጠራ ውሸት ጓደኛ ነበረን። ባይዘዌ ጓደኛም ብንሆን ወይም ብናወራም እንደዛ የመዛት መብት የለውም። ነገር ግን በፍጹም ላወራው የምችለው ሰው አይደለም ይሄ ሰው። ቅርበት ከሌለሽና አንድ ሰው በጣም ክሎዝ ጓደኛሽ ካልሆነ የግል ጉዳይሽንም ልታማክሪው አትችይም እና ይሄ ፈጽሞ ውሸት ነው። መልካም ዳጊ፣ በጣም ነው የማመሰግነው። እንግዲህ ዋና የተገናኘ ነው እና ዛሬ ካንቺም መረጃ ለመውሰድ የደወልኩልሽ ማስፈራሪያና እገታን በተመለከተ ምን አይነት እርምጃ ወሰድሽ? ከማህበራዊ ሚዲያ ላይ እንዲህ አይነት ነገር ገጥሞኛል የሚለውን ከማሳወቅ ባለፈ ምን አደረግሽ የሚለውን ካንቺ ለመስማት ነው። ክስ እንደመሰረትሽም ነግረሽናል። በጣም ነው የማመሰግነው። ለሌሎችም ሴቶች እንዲህ አይነት ስጋት ውስጥ ላሉ ወደ ሕግ እንዲሄዱና አስቀድመው ራሳቸውንም እንዲከላከሉ ያደርጋልና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ማለት የምትፈልጊው ነገር ካለ እድል ልስጥ። እሺ፣ እኔም በጣም ነው የማመሰግነው እና በዚህ አጋጣሚ
ማንም ሰው ማለት ተበድሎ ዝም ማለት የለበትም። የህግ የበላይነት የለም ይባላል። በህግ የበላይነት አምናለሁ። ምክንያቱም ዝም ከማለትና አንድ እርምጃ ተወስዶ በኋላ ከዘን ማንም ላይ ማንንም የማስገደድ ማንም ላይ የመዛት መብት የለውም። አንድ ሴት ልጅ ፈቃደኛ ካልሆነች ያለማግኘት ያለማናገር መብቷ ተጠብቆ መኖር ይኖርባታል። በመሳቀቅና በስጋት መንቀሳቀስ የለባትም። ለዚህ ደግሞ የህግ አካላት ሊቆሙ ይገባል። እንደዚህ በድፍረት የሚዝቱ ነገር እርምጃ ላይ ወስዱ የሚችልበት ምንም ምክንያት የለምና የህግ አካላትን በደንብ በዚህ ጉዳይ ላይ ቢሰሩ፣ ሴቶች እህቶችም ደግሞ ምንም ነገር ባይሰሩ ሶሻል ሚዲያ ስለሆነ ብሎ ንቆ መተው የለባቸውም ወይም ችላ ማለት የለባቸውም። ሪፖርት ማድረግ ያለባቸውን አስቀድመው ሪፖርት ቢያደርጉ ነገ ሌላውም ተነስቶ ያን ጥፋት እንዳይደግም ለሌላውም መማሪያ ይሆናል ብዬ አስባለሁ። እውነት ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ። ሸገር ኢንፎ ሚዲያ ዘወትር ቅዳሜ ምሽት ከ12 ሰዓት እስከ 2 ሰዓት ድረስ የቀጥታ ስርጭት መጀመሩን ሰምተዋል? ካልሰሙ እንግዲያውስ እናስታውሶ። ዘወትር ቅዳሜ ምሽት ከ12 ሰዓት እስከ 2 ሰዓት በቀጥታ ስርጭት ከእናንተ ከውድ ቤተሰቦቹ ጋር ቆይታ ያደርጋል። የፊታችን ቅዳሜ ሚያዝያ 25 2017 ጋብቻና የንብረት መብት ላይ የህግ አማካሪና ጠበቃ አያሌው ቢታኒ በቀጥታ ስርጭት ከእናንተ የሚነሱ ጥያቄዎችን ምላሽ እየሰጠ አብሮ ይቆያል። በስጦታ ለጋራ የተሰጠ ነገር የጋራ ነው የሚሆነው። ነገር ግን በስጦታ ለእኔ ለብቻ የተሰጠኝ ከሆነ የጋራ ሀብት አይደለም። ሚስቴ አይመለከታትም፣ የእኔ ንብረት ነው። ለአያሌው ብቻ ተብሎ የተለየ ስጦታ ከተሰጠኝ ማለት ነው። ሀብቴ ብለህ ከተጋባህ ከእሷ ጋር ሆነ በትዳር የምታገኛቸው በስጦታም ይሁን በምንም እሷን አይመለከትም። በጋራ ለሁለታችሁም ነው ስጦታው። ለምሳሌ በጋብቻ ወቅት ባለቤት እየተመለከተች ነው፣ እየሰማሽ ነው አይደል? እሷም የፍርድ ቤት ሰው ስለሆነ በደንብ ታውቃለች። ኮዲው ሸገር ኢንፎን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጋችሁ ብዙዎች ጋር እንዲደርስ የበኩላችሁን ይወጡ። ሸገር ኢንፎ ትክክለኛና ታማኝ የመረጃ ምንጭ።